በቃ መጣሁ። እዚያው ጠብቂኝ። እዚህ አይደለም ሌላ ቦታ። ሁልጊዜ አንድ ቦታ አይሰለችም እንዴ? እሺ የፈለግሽውን ምረጪ አልኳት። የትም ቢሆን ግድዝ አልነበረም። ቦሌ አካባቢ ሰምቼ የማላውቀው ሬስቶራንት ነገረችኝ። ስንገናኝ እንደ ልማዷ ቀለል ባለ አለባበስ አንድ ጥግ ተቀምጣ አገኘኋት። ቤቱ በቂ ብርሃን የሌለው አጉል ባህላዊ ካልሆንክ የሚል ትግል ካፉ እስከ ገደፉ በኮተት የተሞላ ቤት ነበር። አንዱ ጥግ ሲያዩት የሚኮሰኩስ የሳር ክፈፍ የደፋ የጎጆ ቤት ቅርጽ ቆሟል። ኮንክሪት ህንፃ ውስጥ ጎጆ። በጎጆ በር አልፎ መታጠቢያና መጸዳጃ ቤት አሉ። ለምን የእውነት ገጠር እንዲመስል ከጓሮ ዛፍ ተክለው ደንበኞቻቸውን ጫካ ውስጥ አያሰዳዱ እላለሁ ውስጤ። በሌላው ጥግ የቅል እንስራ መዓት ተደርድሯል። ከዚያም አለፍ ብሎ ጎፈር እና ከቀንበር ጋር ታደርጋለህ። አጠገቡ ያለ ጠረጴዛ ላይ አንዲት ሚኒስከርት የለበሰች እግሯ የሚያምር ወፍራም ሴትና መላጣ ሰውዬ ጭሱ እንደ ባንዲራ የሚውለበለብ የሸክላ ጥብስ አቅርበው ትኩሱን ይበላሉ። እስኪ በርድ ምን አጣደፋቸው። አጠገባቸው ሞፈርና ቀንበር አጋድመው ጥብስ ሲበሉ የአንዱን ደሃ አርሶ አደር የእርሻ በሬ ነጥቀው ያረዱበት ሸፍቶች ነበር የሚመስሉት። ጥሎብኝ ከተሜ ባህላዊ ሊሆን ብሎ እንደ ገጠር ሲሰራ ደስ አይለኝም። እንደ ባህል ምግብ ቤቶች የምጠላው ነገር የለም። ንግድ ፍቃዳቸው ላይ የባህል ምግብ ቤት ሳይሆን የካማ ቲያትር ቤት ተብሎ የተጻፈ ነው የሚመስለኝ። ዋይ ሰላም ጋር የባጤ ቁጡን እያወራን ትንሽ እንደቆየ ፒዛ ካዘዘች ላዝላት አስተናጋጁን በምልክት ስጠራው አልፈልግም ብላ ቀድማ ያዘዘችው ሚሪንዳ ወደ ብርጭቆ ቀዳች። ሚሪንዳው ጠጅ ይመስላል። የቤቱ ብርሃን መሰለኝ። ቡና አዘዝኩ። ጥድፍ ያለው አስተናጋጅ በሚጣደፍ ድምፅ ትኩስ ነገር የለም አለኝ። ቡና የሌለበት የባህል ቤት። አባባሉ ድምፁ ለቡናና ሚሪንዳ ቦታ አትያዙበት የሚል ንቀት ነበረው። በዛ ላይ እኛን እያነጋገረ አይኑ የሚያየው ወደ ሌላ ደንበኞች ነበር። የቦሌ ስልጣኔ ያስጠላኛል። በር ላይ እንደተነጠፈ የእግር መጥረጊያ ገቢ ወጪው በጫማ ሶል ይዞ የሚመጣውን ፍርፋሪ ዘመናዊነት ትቶለት የሚሄድ ቦሌ ርጋፊ ዘመናዊነትን ሰብስቦ የሌላ አዲስ አበባ ላይ ካላረጉት የምትል ነገር አለው። የአስተናጋጁን መቆናጠር ችያ ብዬ ወደ ማሂ ሰላም ዞርኩ። ደህና ነሽ? በረጅሙ ተነፈሰች። በዝምታ እንዳቀረቀረች ምንም ሳትጨርስ ሳትንቀሳቀስ አብርሽ አግባኝ አለችኝ። አባባሏ አላስደነገጠኝም፣ አላስገረመኝም። ትከሻዬ ወደ ላይ ሰብቄ እሺ አልኳት። ትንሽ እንኳን አላሰብኩም። በትክክል የሰማሁት አልመሰላትም። አይኔን በአይኗ ፈልጋ ቀና ብላ ትክ ብላ አየችኝና ከንፈሯን ሳትከፍት ትከሻዋን ብቻ ወደ ላይ በፍጥነት ሰብቃ ማይክሮ ሰከንድ የፈጀ እስክስታ
ስቅታ የምትመስል አጭር ሳቅ ሳቀች። ከዚያም ምንም ሳትናገር አቀርቅራ የሚሪንዳ ጠርሙሱ ጋር መጋጨት ጀመረች። የእሽታዊ ፍጥነት ጥያቄው ከኔ የመጣ እስኪመስል አስገራሚ ነበር። ልናገረው ስል ከአፌ ላይ ቀደምሽኝ አይነት። በረጅሙ ተንፍሳ እጇን እጄ ላይ ጫነች። አልያዘችኝም፣ ጣል ብቻ። የተነባበሩ እጆቻችን ፍዝዝ ብላ እያየች በለስላሳ ድምፅ እቤት እንሂድ አለችኝ። ቀድሚያ ስነሳ ወደ ጠረጴዛ ስር አጎንብሳ የሆነ ነገር መፈለግ ጀመረች። ምን ወደቀብሽ? ጫማዬ ጠፋብኝ አለች በሚነጫነጭ ድምፅ። ማይ ሰላም ሁልጊዜ ካፌም ይሁን ሌላ ቦታ ስትቀመጥ የአንድ እግሯን ጫማ የምታውልቀው ነገር ነበራት። እንዲሁ ልምድ። ጫማውን ከተቀመጠችበት ወንበር ኋላ አገኘሁላት። ብዙ አልቆየንም። ከዚያ የተንኳተተ ቤት ውስጥ ወጥተን ወደ ኮንትራት ታክሲ ወደ እኔ ቤት ሄድን። የዚያ ቀን ለስላሳ እጆቿ እንደ ሐረግ ተጠነጠቡብኝ። ጡቶቿ ደረቴን በስስት ከልቤ ደም አጠቀሱ። እኔም የነፍሴ ሌጣ ወረቀት ላይ በአንዱ እንዲህ ብለው ጻፉ። አውቃለሁ አታገባኝም፣ ግን ሌላ ወንድ ሰውነቴ እንዳይነካ የመሰናበቻ እስክሞት ሳመኝ፣ እስክሞት እቀፈኝ። ተቀላቀልን፣ ተደባለቅን፣ ፈሰስን። ጅረት ጎርፍ ሆነ። የውሃ ጎርፍ ሳይሆን የቀለተ እሳተ ገሞራ። ፈረሰኛ፣ የሚንቀጠቀጥ የእቶን ፈረሰኛ። ለምን እንጋባልሽ አላልኳትም። እስካሁንም የሚገርመኝ ለምን የዚያ ቀን፣ ከዚያ በፊትም ከዚያ በኋላ ከአፏ ወጥቶ የማያውቀውን የአግባኝ ጥያቄ እንደጠየቀች ነበር። ትዕቢት በቀላቀለ ጅልነት ተጠቅሜ ነበር እና ይሄን ያሰብኩት ከዓመታት በኋላ ነበር። ጅል ጥያቄውን የሚያቀርበው መላሹ ከሄደ በኋላ ነው። አግባኝ ካለች በኋላ ሳንጋባ 1 ዓመት ቆየን። ጸባዩ አልተቀየረም። ዳግመኛም ስለ ጋብቻ አላነሳችም። እኔ እንዳናነሳው ጠብቃ ይሆናል፣ ወይ ሳልነግራት እየተዘጋጀው መስሏትም ይሆናል። ብቻ ደጋግማ አላነሳችም። ካወራነው ይልቅ የተሳሳምነው፣ የተቃቀፍነው፣ በስሜት ያበርነው ይበዛ ነበረ። ምንም የተለወጠ ነገር አልነበረም። አንድ ቅዳሜ ደውዬላት በት መታ ሰፊ አልጋይ ላይ እንደተቃቀፈን በስሜት እያቃተተች በደንብ አባልከኝ አለችኝ። ቃሉ ቀፈፈኝ። አባልከኝ? ፈጽሞ ከእሷ አንደበት የወጣ ቃል አይመስልም። የእሷ ቃላት ጠይሞች ናቸው። ይሄኛው የተቃጠለ የመኪና ዘይት የመሰለ ጥቁር የከተማ ቃል ነበር። እንደዚህ አትበይ ማሂ አልኳት። ለምን? ይደብርሃል? ይደብረ አባልከኝ። ዝም አልኳት። ከብዙ ግርምት ጋር በ4 ዓመት ቆይታችን አልጋ ላይ ከስር ተኝታ የሚቆራረጥ ትንፋሿ ውስጥ አንድ ቃል ስትተነፈስ ሰምቻት አላውቅም ነበር። የዛ ቀን ግን ምርር ባለ ድምፅ ብዙ ነገር አለች። አልሰማም ብል እንኳን አስገድዶ በጆሮዬ የሚፈስ ነገር። እንደማታገባኝ እያወቁ አብሬ መተኛት ብልግና ነው፣ ርካሽነትም ነው፣ ራሴንም መናቅ ነው። የምመጣው እንድታባልገኝ ስፈልግ ነው። ለመባለግ ለመክፈስ ፈቅጄ ነው። ይሄ ፍቅር አይደለም። አባልገኝ። ሳሎን ውስጥ አባልገኝ፣ ሶፋ ላይም አባልገኝ፣ ምንጣፍ ላይም አባልገኝ፣ ኩሽና ውስጥም አባልገኝ። ማሂ ብዬ ጮኩባትና ከላይዋ ላይ ልወርድ ስል አጥብቃ አቀፈችኝ። የአስተቃቀፏ ጥንካሬ ያቺ የማውቃት ለስላሳ ከስሬ እንደ ማር የምትቀልጥ ልጅ ናት ወይ ያስብል ነበር። አታቋርጥ አባልገኝ። ልትሸኘኝ በተገባ የሰፈሪ ጨለማ ውስጥ ሰው እያየን አላየን ብለህ አባልገኝ። የት ቀረ? ታክሲ ውስጥ ወይም ቢሮዬ መጥተህ። የትም እምቢ አልልህም። አእምሮዬ ቢነጫነጭም ሰውነቴ ባሪያ ነው። ሰውነቴን እጠለዋለሁ። እስከምሞት እያዋረድክ አባልገኝ። የምትፈልገው ይሄ ነው አይደል? ያውልህ ሰውነቴ አባልገኝ። ይህን ያለች ቀን አለቀሰች።
እያለቀሰች ጥፍሯ ጀርባዬን ይቧጥጠኝ ጀመር። ብዙ መስመሮች ጀርባዬ ላይ ደም አርግዘው ተሰመሩ። ሁሉም ቀስ በቀስ ጠፍተው የአንድ ምልክት ብቻ እስካሁን በፈዛዛው ጀርባዬ ላይ አለ። ምን ሆነሽ ነው አላልኳትም። እንዲያውም ቁጣ በእኔ ብሶ ተበሳጭቼ ነበር። ወደ ቤቷ ስሸኛት ምንም አላወራንም። ሁልጊዜ ስሸኛት የምንለያይበት ቦታ ላይ ቆይ ትንሽ አውራኝና ትሄዳለህ የምትልብኝ ቦታ ላይ እንደገና የምንገናኘው መቼ ነው የምትለኝ ቦታ ላይ ሰው አይን አላየን ብለህ በፍጥነት ጉንጯን ስማኝ የምትለየኝ ቦታ ላይ ደርሰን ለመቆም ፍጥነት ሲቀንስ ልክ ብቻውን እንደመጣ ሰው በመጣችበት ፍጥነት ቻው እንኳን ሳትለኝ የቆምኩበት ትታኝ እንዳቀረቀረች ወደ ቤቷ ገባች። ከቆምኩበት ራቅ ብላ ከሚገኝ ጋራዥ የሚመጣ አሰቃቂ ድምፅ፣ የመበየጃ ጨረር፣ ጨለማውም እንደ መብረቅ እየሰነጠቀ ቤታቸው ግድግዳ ላይ ሲያርፍ ማይሰላምን ሁለተኛ እንዳላገኛት ፈጣሪ ቤቷን በአስፈሪ እሳት ማጠር የጀመረ አስመስሎት ነበር። ለመጀመሪያት ብዙ ገጽታዎች ሌላ አባልጌ ማለት እንደ ፈቃዱ ወስዶ ማባለቅ ነው። መተቃቀፍ፣ ፍቅር መስራት፣ መርፌና ክር መሆን፣ አንሶላ መጋፈፍ የሚሉት ገራገር አይን አፋር ዘዋውረው ቃላት በአድራጊው በራሱ መባለግ ወደሚል ቀፋፊ ቃል ሲቀየር ጅል አይደነግጥም። ጥቁር ቃላት የህይወት ደመናዎች መሆናቸውም አይረዳም። ጅል የሚነቃው ሲዘንብ ነው። ያኔ የበሰብሳል እንጂ መጠለያ አያገኝም። የሚወዱ ሰዎች በፍቅር እንደ ዣንጥላ ከበላያችን የሚዘረጉበት ዘመን አለ። ከብቸኝነት ዶፍ ከመከስከስ እንዳም ጠባቂዎች የሚሆኑበት። ሁልጊዜ ግን እንደዚህ አይቀጥልም። አንድ ቀን ግፋችን ከብዷቸው ቸልተኝነታችን አሽክሟቸው እንደ ዣንጥላ ይታጠፋሉ። ወይ አያያዛችንን አይቶ ጠንካራ ነፋስ ከእጃቸው ይነጥቃቸዋል። ዶፍ ውስጥ ካለመጠለል የመቆሚያ ዘመን አለ። ጅል ግን ይህን ቀድሞ አይረዳም። ጅል ከጅልነቱ ይፈወስ ዘንድ በመከራ መጠመቅ አለበት። በመከራ ያልታፈሰ ጅል ሞት ብቻ ነው የሚገላግለው።